እንመጣና ከሱ ደግሞ መነሻ አድርገን የእግዚአብሔርን ቃል እንማራለን። ሉቃስ ምዕራፍ 15 ላይ አስቸግራችኋለሁ። ቆመን የእግዚአብሔርን ቃል እናነባለን። ትንሽ ረዘም ይላል ግን አነባለሁ። በጌታ በኢየሱስ ስም አነባለሁ። ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደርሱ ይቀርቡ ነበር። ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ። ይህን ምሳሌ ነገራቸው እንዲህ ሲል 100 በግ ያለው ከእነርሱም አንዱ ቢጠፋ 99ን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቻለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ወይም 10 ድሪም ያላት አንድ ድሪም ቢጠፋባት መብራት አብርታ ቤቷን ጠርጋ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማን ናት? ባገኘችውም ጊዜ ወዳጆቿንና ጎረቤቶቿን በአንድነት ጠርታ የጠፋውን ድሪሜን አግኝቻለሁና ከኔ ጋር ደስ ይበላችሁ ትላቸዋለች። እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። እንዲህም አለ። አንድ ሰው 2 ልጆች ነበሩት። ከነሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀን በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም ያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም ሪያ ሊያሰማራ ወደ ሜዳ ሰደደው። ሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼ ወደ አባቴ ሄዳለሁ። አባቴ ሆይ በሰማይ በፊትህ በደልኩ፣ ወደፊትም ልጅህ ልባል አይገባኝም። ከሙያተኞችህ እንዳንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቱ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅህ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውን ፍሪዳ አምጥታችሁ ረዱት፣ እንብላም ደስም ይበለን። ይህ ልጄ ሞቶ ነበር ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷል፣ ደስም ይላቸው ጀመር ይላል። እንጸልያለን። እግዚአብሔር ይባርካችሁ። ቴንክ ዩ ምክራዬ፣ እግዚአብሔር ይባርክ። በዚህ በሉቃስ ምዕራፍ 15 ላይ ያለውን ቃል እንካፈልና በኋላ ደግሞ ጌታ ይረዳናል፣ እንጸልያለን። በዚሁ ነገር ጥቂት ለጠቢብ ጥቂት ቃል ይበቃዋል ይላል። ጥቂት ነገር ውስጣችን እንካፈልና ደግሞ እንጸልያለን። በዚህ እንደምታዩት ቀራጮችና ኃጢአተኞች ሁሉ ሊሰሙት ወደርሱ ይቀርቡ ነበር ይላል። ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ምን ይላል? ይቀበላል ከነሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ ይላል። ከኃጢአተኛ ጋር ነበር ጌታ ኢየሱስ ክርስቶስ የሚበላው የሚጠጣው የነበረው የሚውለው የነበረው። አንድ ጊዜ አንድ ኮርስ እየወሰድን አስተማሪያችን እንደዚህ አለ፣ ጌታ ኢየሱስ ክርስቶስ አሁን በዳግም ምጽአቱ አይደለም እንጂ ልክ እስራኤል ላይ ከዚህ በፊት እንደመጣበት ቢመጣ ከማጋር ነው የሚውለው ሲል ነበረ። እና እሱ የመሰረተ ክርስቶስ ሰው ነውና መሰረተ ክርስቶስ እኛም ፕሮግራም እናስይዘዋለን አለ። ተለቅ ያለ ቸርች ውስጥ ነው ያለው። በኋላ ደግሞ ሌላ የሙሉ ወንጌልም ደግሞ ሽማግሌዎች ደውለው ያስይዙታል አለ። ከዛም ደግሞ ከሌላም ቸርቾች ያስይዙታል አለ። አንድ ቀን የኔ ቤተክርስቲያን ሽማግሌዎች ድንገት በፒያሳ አካባቢ ላይ ቸርቸር ጎዳና ላይ ሲሄዱ ድሮ አሁን እንደዚህ ጽድት አላለም። ድሮ ጋሻ በራ ሞላ የሚባል ሰው አርቲስት ሰውዬ ትንሽ ጽዳት ይሞክር ነበር፣ ታስታውሳላችሁ። በዛ ጊዜ ነበር የነገረንና ትንሽ አጥር ያጥራል፣ አበባ ነገር ይተካከላልና እዛ ውስጥ ሆነ ክርስቶስ ከሆኑ ጫት ከሚቀሙ ሰዎች ጋር አብሮ እግሩን በቃ እንደዚህ ልክ እነሱ እንደሚሆኑት አድርጎ ቁጭ ብሎ ያወራ። ድንገት በታክሲ ውስጥ እንዴ አየው ይሄ ነገር ኢየሱስ አይደለም ይባባላሉ አለ ሽማግሌዎቹ። አዎ እንዴ አንተ ኢየሱስ ነው በልበል የሁዱን ፕሮግራም ሰርዝበት ይባባላሉ አለ። እንዴት ከማይሆን ሰው ጋር ይውላል? እና ምንድን ነበር ትምርቱ?
አሁንም ቢመጣ ኢየሱስ እንደዚህ ነው የሚያደርገው ሰዎችን ያድናል ህመምተኞችን ይፈውሳል አይደለም ለበሽተኞች ነው የመጣውት ነው ያለው ጌታ ኢየሱስ ክርስቶስ ይሄ ነው ስራው ልባችንን ማድረግ ያለብን እሱ ከሚወዳቸው ሰዎች ጋር ሊያመጣቸው ሊፈውሳቸው ወደ መንግስቱ ሊያቀርባቸው ከሚፈልጉ ሰዎች ጋር ነው ልባችንን ማድረግ ያለብን በእውነት ለመናገር ስለዚህ እንደዚህ ነው የሆነው ቀራጮች ኃጢያተኞች ሁሉ ሊሰሙት ወደርሱ ይቀርቡ ነበር ፈሪሳውያንና ጻፎችም ይህ ኃጢያተኞችን ይቀበላል ከነሱ ጋር ይበላል አይገርማችሁም ካህናት ሆነው እንዴት እነሱን ይቀበላል ይላሉ ዋና ስራቸውን ረስተው ማለት ነው ዋና ነገራቸውን ትተው ማለት ነው ይህ ኃጢያተኞችን ይቀበላል ይሄ ብቻ አይደለም አብሯቸው ከነሱ ጋር ይበላል ከነሱ ጋር ይጠጣል ብለው አንጎራጎሩ ይላል ጥሩ ንግግር አይደለም ይሄ ማግሮምረማቸው ጥሩ አልነበረም ከዛ በኋላ ጌታ ኢየሱስ ክርስቶስ የሰጠው 3 ምሳሌ ነው መነግራችሁ የመጀመሪያው ይሄ በሙሉ የጠፉት መልእክት ነው ምዕራፍ 15 የጠፉ ሰዎች በዋናነት የሰዎች ቢሆንም በበግ በመክሊት ወይም ምናን በመንለው ደግሞ በጠፋ ልጅ በራሱ በሰው ደግሞ የተመሰለ ነው አንደኛው ከመቶ መሃል አንዱ ስለጠፋበት ነው የሚናገረው ሁለተኛው ደግሞ ከ10 ድሪም ነው የሚለው ከ10 ድሪም አንዱ ስለጠፋበት ነው የሚናገረው ቀጥሎ ደግሞ ከቁጥር 11 ጀምሮ ደግሞ የምትመለከቱት ከሁለት ልጆች አንዱ ስለጠፋበት ታሪክ ነው የሚናገረው እዚህ ውስጥ እንቆያለን የመጀመሪያው ይሄ ምሳሌ ነገራቸው እነሱ ስላንጎራጎሩ ልብ በሉ እንዴት ከኃጢያተኛ ጋር እንዴት ከነዚህ ጋር ይውላል በሚል ቀድም በነገርኳችሁ ምሳሌ ውስጥ በቃ ሰዎች የማይመቻቸው ነገር አለ ነገር ግን ክርስቶስ የመጣበት ነገር ይሄ ነው አሁንም እናንተ እንድታረጉ የሚፈልገው ይሄንን በነገራችሁ ላይ የእግዚአብሔር ልብ ለማሳረፍ ነው ቸርች የሆነው አሜን የእግዚአብሔር ልብ ያላገኘ ቸርች መሆን የለባትም ክርስቶስ የመጣበትን ዓላማና ሐሳብ ስቅለቱን ሞቱን ለምን እንደዚህ ለፋ ለምን እንደዚህ ሳክሪፋይስ ከፈለ የሚለው ሚስ ያደረገ ቸርች ለሌላ ለምን ለገንዘብ ስብሰባ ሌላ ቦታ መሰብሰብ ትችላለች የሌላ ነገር በፍጹም አይደለም ቸርች ነፍስ የሚመጣባት ቦታ ነች መደሰትም ያለብን በሱ በኋላም ትንሽ አመጣላችኋለሁ እንዴት ያንን በጋጊንቶ የነበረውን ደስታ ትንሽ እናያለን በምንም ነገር እግዚአብሔር ደስተኛ አይደለም በሰማይ ያለ ደስታ ከነፍስ ጋር የተያያዘ በምንም በሌላ ነገር ይሄ ሁሉም ነገር የኛ ነገር ትንሽም ትልቅም ነገር ያስከፋልላችሁ ብያለለም ትልቅ ደስታ ያለው ግን ከዚህ ከነፍስ ጋር የተያያዘ ነው ቸርች በዚህ ስትጠመድ እግዚአብሔር ደስ ይለዋል ክብር ለእግዚአብሔር ይሁን እና የመጀመሪያው ምሳሌ ምንድነው የነገራቸው ለዚህ ማንጎራጎራቸው ምሳሌ ነገራቸው እንዲህ ሲል 100 በግ ያለው ይላል ከነሱም አንዱ ቢጠፋ 99ን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከናንተ ማን ነው ይላል ይሄን አብረን ብንል ደስ ይለኛል የጠፋውን እስኪያገኘው ድረስ በሉ እስቲ ምን ማይሄድ ሊፈልገው የማይሄድ እዚህ ውስጥ በጣም ብዙ መልእክት ነው ያለው ከጊዜም አንፃር ሁሉ መንካት እንችል ምቹ ብቻ ውስጥ በጣም ብዙ ነገር መልእክቶች አሉት አንያ መሄድ የሚላል መጠበቅ ኑ ነፍሳት ኑ ብሎ መጠበቅ ያሁኑ አይነት ቸርች አይደለም እግዚአብሔር የፈለገው ሂዱ የሚል አንዱ እሱ ነው በሂዱ ብቻ ብዙ ነገር ማውራት እንችላለን ትንሽ እንነጋገርበታለን ሁለተኛ ምን ፈልገው እስከምን ድረስ ነው የሚለው ሜሴጅ አለበት ምን ፈልገው የጠፋው እስኪገኝ ድረስ ነው እግዚአብሔር ይመስገን ይሄ ደግሞ አቅም ይጠይቃል ፓሽን ይጠይቃል አያችሁ ምክንያቱም ፈለግ አድርጎ ለመምጣት ብዙ ሰው ዘመቻ ውስጥ ይሄዳል ግን የጠፋ እስኪገኝ ድረስ የሚል ኮንቪክሽን ያላት ቸርች እግዚአብሔር ይደሰትባታል የጠፋው እስኪገኝ ድረስ የሚል እንደዚህ ነው የሆነው የጠፋውን እስኪያገኘው ድረስ ሊፈልግ የማይሄድ ከናንተ ማን ነው ይላል የመጀመሪያ ይሄንን ብዙ ጊዜ እናንተም ስታነቡ ስትሰበኩት ይታወቃል 100 በግ ያለው ሰው አንድ ቢጠፋበት ምንም አይመስለው አንድ ምን ችግራል ማተኮር ምንችለው ምን ላይ ነው 99 ላይ በደንብ ማድረግ ነው የመጀመሪያው ይሄ 100 በግ ራሱ ምንድነው የሚለው ነገር ሲንስራው ምንድነው ይመስላችሁ 100 በግ ምንድነው በጎቹ ምንድናቸው እሺ 99ና አንዱ የጠፋው ይታወቃል እሺ 99ኙ ምንድናቸው አንዳንድ ሰዎች የሚቀበሏቸው የራሳቸው ኢንተርፕሬት የሚያደርጉት መንገድ አለ አንዱን ልንገራችሁ እነዚህ 99 ነገደ መላእክት ናቸው ብለው የሚቀበሉ አሉ ኦርቶዶክስን ጨምሮ በርግጥ ይሄ የትም ቦታ ሳንሄድ ቁጥር 7 አካባቢ ላይ ተፈቶልናል ስለዚህ እሱ ማንበብ እንችላለን ምን ይላል እንዲህ ይላል 99
99ን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልገው የማይሄድ ከናንተ ማን ነው ይላል ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቻለሁ ከኔ ጋር ደስ ይበላችሁ ይላቸዋል እላቸዋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ይላል መልሱ እዚህ ተመልሷል ንስሐ የማያስፈልጋቸው ጻድቃን እስቲ በሉ በቃ ሰዎች ናቸው ግን ንስሐ ያስፈልጋቸው ንስሐ የማያስፈልጋቸው ንስሐ የገቡ ጻድቃን ስለሚል ጻድቀዋል በክርስቶስ ኢየሱስ አምነዋል ማለት ነው ከምሳሌው አንፃር ስለዚህ እነሱን ትቶ የጠፋው ጋር ነው ይሄ እረኛ ይሄደው ቸርች ይሄን ነው ማድረግ ያለባት ይሄንን ህዝብ ትቶ የሚሄድ ትቶ ማለት እንግዲህ ምን እናርጋችሁ እናንተ ቫላንሶች አሉ ግን ፎከስ ማለት ነው እዚህ ውስጥ ፎከሳችን ያን መሆን አለበት እዚህ ጋር ለዳኑ ሰዎች የምናረጋቸው ፕሮግራሞች አሉ ምን አሉ እንዳይጠፉ እንድንበረታ በጾም ጸሎት የጾም አሁን ከፍለ ፊታቸው አለ ይመጣል የማታ የአዳር ጸሎት አለ በርካታ ነገር አለ ከማለዳ ጀምሮ እናንተ በጸሎት ቆይታችኋል ዲሳይፕልሺፕኛ ዛ ክላስ ስለነበረ ነው ትንሽ አርፍደን የመጣ ነው ስንገባም ደግሞ ሁለተኛው ጸሎት ላይ ደርሰናል ያው እየተለፋ ነው እዚሁ ላይ እኮ ይሄው የመጡትን ሰዎች የማሳደግ ይሄው ያደረግን ነው እዚህ ያለ ዛለ ይሄ እየተደረገ ነው ግን እዚህ ጋር የሚለው 99ን ትቶ አንዱን የጠፋውን ሊፈልግ የማይሄድ ከናንተ ማን ነው ይላል ቸርች ይሄ ልብ የገባት ዋው የጠፋው ጋር ትኩረት የምታረግ ቸርች እንድትኖረን ነው እኛ እየማጠን ያለነው የጠፋውን ፈልጋ የምታመጣ ለጠፋው ነገር ግድ የሚላቸው ምእመን ያላት ቸርች የጠፋው የሚያሳስበው ሰው ሞተ ምንም አይመስልም የሆነ ነገር ምንም አይመስልም ኖ የሚያሳስበን ስለዚህ ነገር የምንጸልይ ከጸሎታችን ቀንሰን ጾማችንን ለዚህ የምናረግ አረ ላልዳኑ ቤተሰብ የሚል አረ ላልዳኑ ጓደኞቼ የሚል ዘዴ የሚቀያየር ታውቃላችሁ መጀመሪያ ይሄ ፓሽን ውስጣችን መግባት አለበት ሰው እየጠፋ ነው የሚል ትላንትና አንድ ለቅሶ በቸርች እናቱን ቀብሮ የመጣ ሰው ነበርና ተሰብስበን ከቸርች ስብሰባ ነበር ከዛ በኋላ ሄድን እዛዛ መስበክ ነበርብኝ ተነስቼ ሰበኩኝ በቃ በመለመን ነው ቀኑ ያለቀ ነው ባካችሁ በጣም ብዙ ሰው ተሰብስቦ ነበር ለመንኳቸው የሃይማኖት ጉዳይ እንዳታረጉት ለመንኳቸው አሁን ይሄን የምናረግበት ጊዜ የሰው ፊት የምንፈራበት ጊዜ አይደለም አሁን ያልዳኑ ሰዎች ሊስት ይዛችሁ የምትጸልዩበት ታይም ነው አሁን 99 ሰዎች ድራማ እየተሰራላቸው አገልጋይ ከኢትዮጵያ የተጋበዘላቸው ለነሱ ብቻ ውሃ እየቀረበላቸው አንዴ በዚህኛው በዋኖቱ እየተገለባበጠ እነሱ ላይ ብቻ ፎከስ የምናረግበት አይደለም ያልዳኑ ሰዎች ሊስት ይዘን ምን ጸልይበት አብሮአችሁ ከተማረ እስከ 12 ኮሌጅ አብሮ የተማሩ ሰዎች ለማን አልተናገርኩም ለማን ከቤተሰብ አልተናገርኩም ብላችሁ ሊስት ይዛችሁ 2 ቀን 3 ቀን የምትጸልዩበት ጊዜ ነው ይሄ ማን ይንገራችሁ እኔ ካልነገርኩኝ ይሄ ልላችሁም ነው የመጣሁት እግዚአብሔር የተመሰገነ ይሁን አንድ ባንድ ባለፉት ጊዜያት ኳይሮች ያስታውሱ ይሆናል እዛም ስናገር ነበር ከመጨረሻው ዘመናት ትኬት ቆርጣችሁ መሄድ ኢትዮጵያ ሊኖርባችሁ ይገባል ሰዎች ማግኘት አለባችሁ ጓደኞቻችሁ ማግኘት አለባችሁ ድግስ ደግሶ ሰሞኑ ከኔ ጋር ሄደ ሰው ነበርና ቤተሰቡ ነው ድንገት ድሬዳዋ አገልግሎት ስለነበረኝ በዛ ምክንያት እና የሚስቱም አባት ስለሞተ ነገሩ ታጠፈ እንጂ ሁሉንም ድግስ ደግሶ ስብከት አዘጋጅቶ ሁሉንም ቤተሰብ በ24 በ25 አመቱ ነው ወደ ኢትዮጵያ የተመለሰው ለአንድ ወር ሄዱ ያን ያዘጋጀ ነበር እኔ ባልኖርም ያን ፕሮግራም አድርገዋል ወገኖቼ ይሄን የምታረጉበት ጊዜ ነው ለዚህ ጉዳይ ገንዘባችሁ የምታወጥበት ጊዜ ነው ያልዳኑ ቤተሰቦቼ ብላችሁ አሁን ዝም ብሎ ይሄዱ የቤተሰብ አጥር ማሰራት ምናምን አይደለም አሁን ነፍስ ማዳን ዝም ብሎ የባል ጊዜ አንድ አለ በገስቶ ምን ገስቶ ቤት በር ላይ ሰርፕራይዝ አሁን በግ የምትገዝ በጉን የምታስተዋውቁበት ጊዜ ነው ኢየሱስን ያን አርጉ ምንም ችግር የለው ከክርስቶስ ጋር የምታስተዋውቁበት ጊዜ ነው ስለዚህ ሊያማችሁ ይገባል ስለዚህ ክፍተት ውስጣችሁ ሊያማው ይገባል የሰው ሲኦል መግባት ሊያንገበገባችሁ ይገባል ቸርች ካላንገበገባት የዳኑ ሰዎች ካላንገበገባቸው ማን ያንገበገባዋል ክርስቶስ የሞተለት ጉዳይ ሊመጣ ነው በጉ ክርስቶስ ሊመጣ ነው በጣም ጥቂት ጊዜ ነው የቀረው
ይሄን ሌላ ጊዜ ተመልሼ በደንብ ነገራቸዋለሁ ከምልክቶችን ከምኖችም አንፃር ሰሞን ሲልቨር ስፕሪንግ ሁሉን ነገር እየፈተሽን እያየን ነበር ወገኖቼ ምንድነው የምንጠብቀው ቸርች መነሳት አለባት ስለማን ስለ አንዱ ስለጠፋው ነገር የሚገዳት አንድ ዘማሪ ጥሩ ዘምሯል እኔ ብቻ እንኳን በሆም የጠፋሁት ለኔ ብለህ ተመጣ ነበር ታቆታላችሁ መዝሙር አይደለም ይሄ ሁሉ ሰው ጠፍቶ እኔ ብቻ ጠፍቼ ቢሆን ለኔ ስትል ተመጣ ነበር አለ የእግዚአብሔር ፍቅር እዚህ ድረስ ነው አሜን ወገኖቼ ክርስቶስ የመጣለት የሞተለት ጉዳይ የገባት ቸርች ክርስቶስ የተሰቀለበት ነገር የገባት ቸርች ክርስቶስ ከሞት የተነሳበት በአብ ቀኝ የተቀመጠበት ሊመጣ ያለን ክርስቶስ የምትቀበል የተዘጋጀ ቸርች ፍሬ ያፈራች ቸርች ነፍስ ያመጣች ቸርች ምታስጠምቅ ቸርች ከሲኦል ያዳነች የተናጠቀች ቸርች ሲኦል ማአት ሰው የሚያወጣው ማአት ሰው ስካይላይን ሄዶ ከድራጉ እስከምን ውስጥ የሚያወጣው ሰው ማን ይንገረኝ ብሎ ሚነግራቸው አጥቶ ሚንከራተው ጦጣቶች ሞልተው እኛ እዚህ ከሊሊስ ከቤት እየዘማመርን እየቀያየርን ምን ዋጋ አለው መዝሙሩ እግዚአብሔር ደስ ይላል ግን ወገኖቼ ስለ ነፍሳት የሚገዳ ቸርች ከቤተሰቤ እኔ 2013 ስመጣ መጀመሪያ ያረኩት አንድ 30 40 ሰዎች ነው በወንጌል ሳሰለጠን አስተዋውሳለሁ ጧት ነበር አንድ 3 ሳምንት ካስተማርኩ በኋላ ሊስት አንጣው አልኳቸው አንዳንድ ሰው 30 ሰው መጣ በቃ እንደዚህ አይነት ትምህርት ነበር ማስተምረው እና እስቲ ያልዳኑ ሰዎች ከጓደኞቻችሁ ከመስራ ቤት አብረዋችሁ ማአት አመት ከኖሩ ከጎረቤቶች እስቲ ስማቸውን ይዘው መጡ ብዙዎች ወረቀት ጽፈው መጡ አንዳንድ ሰው 20 30 ሰው ይጻፋል 5 ሰው ይጻፋል ስለ ወንድሙ ስለ እናቱ ስለ ጓደኞቹ ባክስ ላረጉ ሰዎች ከዛ በኋላ ወረቀቱን ደሞ ለሁሉ ማቀያየርኳቸው አንድ ሳምንት በጾም ጸለይን በሳምንቱ ስንመጣ ደግሞ ደብዳቤዎች እኔ ላኩኝ ለነሱ ደግሞ ያንኑ ፎርማት ሰጣዋቸው ላኩ ስልክ ያለው ጋር ደወልን ይሄ የምታረግ ቸርች ስለጠፉት ግድ የምላች ቸርች ይጣፋው ሊፈልግ የማይድ ከናንተ ማን ነው ይሄን ፓሽን እግዚአብሔር ይመልስልን እነ ጆን ዊስሊ ውስጥ ይሄ ፓሽን ነበር በ16ኛ ክፍለ ዘመን በእንግሊዝ ውስጥ ትልቅ ሪቫይቫል ያስነሳሳው ነው የሁላችን ዓላማ እንዲሁን ሁላችንም ለዚህ ዓላማ እንኑር የራሳችንን ነፍስ ለማዳንና የሌሎችን ነፍስ ለማዳን የሚል ትልቅ ሞቶ ሁሉንም ሰው ውስጥ አሰለፈ 60 ሚሊዮን ገደማ ወገኖቼ ከዛ የተነሳ ሪቫይቫል በአለም ሁሉ ተዳረሰ ወደ 60 ሚሊዮን አካባቢ ሰው ነው በዚህ ውስጥ ኢምፓክት የተደረገው ወገኖቼ በተለያየ ሀገር በስኮትላንድ የተነሳውን ጆን ኖክስን ብታነሱ ከዚህ ጥማት ነው የተነሳው ስለጠፉት ግድ 99 መታው ይጠይቃል መታው ስላችሁ አንተዋችሁም ያስፈልጋል እናንተ ታስፈልጋላችሁ ግን ፎከሳችንን ነፍሳት ላይ እንድናደርግ የሚያግዙን ከጎን የሚሰለፉ አብሮን የሚፈልጉ የሚያፈላልጉ ታዲያ ማን ይምጣ ክፍለ ከተማ ይሰራል እነ ትራምፕ ይስሩልን ይሄን አይሰሩም እነሱ የራሳቸው ቢዝነስ አላቸው መንግስት የራሱ ቢዝነስ አለው ወገኖቼ ይሄ ስራ የቤተ ክርስቲያን ነው ነፍስ ማዳን የቤተ ክርስቲያን ስራ ነው ነፍስ ማዳን የዳኑ ሰዎች ስራ ነው ጆን ኖክስ በስኮትላንድ ትልቅ ሪቫይቫል ያስነሳሰው ነው ከጭወት ነው የጀመረው ከመንበርከክ ነው የጀመረው ከጸሎቱ ለብዙ ነገር ያው ብዙዎቻችን ለብዙ እንደምንጸልይ ከጸሎት በቃ ከጭወት ከመንበርከክ ውጪ ከመውጣት በፊት ጓዳዬ ጋር በወንጌል ልወረስ ስለነዚህ ሰዎች ይግደደኝ ይመመኝ ብሎ በእግዚአብሔር ፊት ተንበርክኮ ይጸልይ ነበር እና በፊት እንደዚህ አይነት ረዘም ያለ ጸሎት ቤቱ ስለማይታወቅ ሚስቱ አረ ይሄ ነገር ወዴት እየሄደ ነው አረ ትንሽ ተኛ አረ ምናምን አለችው ይሄ ሁሉ ሰው እየሞተ እኔ እንዴት ነው መተኛው how can I sleep when my land is not saved ይሄ ሁሉ ሰው አገሬ እየጠፋ ህዝቤ እየጠፋ እኔ ከንቅልፌ እንዴት ነው ማልቀነሰው ጸሎቱ እንዲ ነበር lord give me Scotland or I die ግደለኝ ወይ ስኮትላንድ ስጠኝ ግደለኝ ወይ ስኮትላንድ ስጠኝ በነገራችሁ ላይ እነዚህ ላንድ የሚባሉትን የስካንዲኔቪያ አገሮች በሙሉ ነው የወረሱት በዛ ጊዜ ዛሬ ድረስ ባለባበሳቸው በመናቸው ታዩባቸው አላችሁ እዛ አገር ስትመላለሱ በሙሉ ኢምፓክቱ ያሳያቸዋል የወንጌል ተጽዕኖ እንዳረፈባቸው አሁን ዘመናዊነት አንዳንድ ነገሩን ከመለወጡ በስተቀር ወገኖቼ እግዚአብሔር እንዲሰጠን ቨርጂኒያ ስጠኝ የሚል ነፍስ ስፕሪንግፊልድን ስጠኝ ዝም ብሎ ቦታ ስጠኝ አይደለም እግዚአብሔር ይመስገን ቦታ ሰጥቶናል አሁን ነፍስ ስጠኝ የሚል በቃ ለቦታ እንደዚህ ፍጥና አድርጎ እኛ ገና ልንንቀሳቀስ አስተዋውሳለሁ ያገር ቤት ከመሄድ በፊት የመጨረሻ ስብሰባ አረግን ኤሉም እዚህ ያለውን ሁኔታ አስረዳ 3 ቀን ፓስተሮች እዚህ ቨርጂኒያ ሆቴል ውስጥ ነበር ያደርነው ታስታውሳላችሁ እና ኢትዮጵያ
ከዛ በኋላ ወደ ሌሎች አመራሮች ጋር አመጣን በቃ ይሄ ነገር በጣም ሁለቴ ሰፋ እንግዲህ ከዚህ በላይ ምን እናርግ ነገሩም እየጨመረ ነው በቃ ወደ ቦታ ተባለ አትሊስት እንቅስቃሴውን እንጀምር ባልንበት የእግዚአብሔር መልስ ደግሞ እዚሁ ጃንዋሪ ላይ መለሰልን ስለ ነፍስስ ስለ ቦታ እንደዚህ የፈጠነ አምላክ አረ ስለ ነፍስ ይፍጠንልን እንደዚህ ያሯሩጠን ምንም አይደለም ባይኖረን ቦታ ምን ችግር እየከፈለን እንቀጥላለን እኛ በቨርጂኒያማ ምን ታሪክ አለን እኛ ከጧት ሁሉ ተሰርዞብን ከሰዓት ነው ብለን እኮ በስልክ በቫይበር እኮ ተጻጽፈን ከሰዓት እኮ ፕሮግራም አድርገናል ጧት ሄደን ተሰረዘብን ሆቴል ነው ያዝነው ሆቴሉ ቀደም ተብሎ የተያዘ ምናምን በቃ ዛሬ ግን እናንተን አንችልም አናስተናግድም አሉ በቃ ከሰዓት ነው ብለን ቴክስት ተደራረግን ከሰዓት ሄደን አመለክን ምንም ችግር የለብንም የቅርጫት ኳስ ምናምን ወደ ላይ አድርገን ወንበር ምናምን በጋሪ አምጥተን እንደዚህ አድርገን ወደ 1 አመት ተኩል አካባቢ ምናምን ያመለክን ሰዎች ነው ምንም የዛ ችግር የለብን ሜዳ ላይ ሲሆን ምን ችግር አለ ብርዱና ጻዩ ካላስከፋን እዚህ ሀገር እኮ ምን ግሪሉ ምኑን ውጪ ነው እኮ የሚደረገው የሱ ጉዳይ አይደለም አረ ነፍስ ይስጠን የታመሙ ሰዎች ይምጡ ይፈወሱ ነፍሳቸው የከሳይ ሰዎች መተው ይጥገቡ ስለ ወንጌል ወገኖቼ ብዙ ሰዎች ረሃብተኞች ናቸው ሚነግራቸው አጥተው ሚንገላቱ ደስታ ያለው መስሏቸው ለሊቱ ሙሉ ሲያጨሱ አንድ ቅርብ ጊዜ ወደ 6 ወር 7 ወር ተመረው ፌብሩዋሪ 8 ከሀገር ቤት እንደተመለስኩ የሚጠመቁ 18 ሰዎች ነበሩ ስለ አራቱ ሰዎች ይገርመኛል አንዱ ልጅ አንድ ጊዜ ይሁን የዚህ አለ እሱ ነው ያመጣው ከሲልቨር ስፕሪንግ ወደዚህ እንዴት ሙቭ እንዳደረገም ግራ ገብቶኛል በኋላ እንነጋገራለንና እሱ ነው በአይቲ እዚህ ስራ ውስጥ ስላሉ ከዛ በኋላ ምንድነው ያደረገው ባክን አንድ ሰው በቃ አገናኘኝ ብለ ልጁ ሲመሰክር አሁን እየመሰከረ ነው አሁንም ጧት አስተምራቸው ነው የመጣውትና ማታን እንገባለን 4 ምናምን ነን አለ ቨርጂኒያ ከዲሲ እንጀምራለን ቨርጂኒያ እንገባለን ሌሊቱን ሙሉ አድረን በፊት 7 ሰዓት ኤኤም ነበር መንገባ አሁን አልበቃ ብሎን 10 11 ነው ራሱ መንገባው ሲያጨሱ ሲጠጡ ማንገባበት ነገር የለም ማለት በቃ አንድ ቀን ሰለች የት ሊሄዳል ድንገት ጴንጤ እንደሆነ በስራ ቦታ ድንገት አንድ ፕሮጀክት ነው የሰራ ነው አለ እንደው ባክ የምታቆሰው ብሎ ከኔ ጋር ደወለ አንድ ቀን ማክሰኞ ቀን ነበር መጣ የዛሬ 6 ወር 7 ወር አልቅሶ ንስሐ ገባ ይሄው አሁን በመንፈስ ቅዱስ ተሞልቶ ልነግራቸው አልችልም ክብር ለእግዚአብሔር ይሁን እኔ በሁሉም ጊዜ በዚህ ሰው እንዴት እንደሚረካ እግዚአብሔር ነፍሱ አረፈች ዛሬ እንደውም ሌላ አዲስ ሰው ይዞ መጥቷል በቃ ወደዚህ ነፍሱ ወዳረፈችበት ነገር ሌሎች ከተለያየ ህይወት ይወጡ ምን ነግራቸዋል ቅርብ ጊዜ ከነሱ ከ18ቶች ውስጥ አንዱ ሰው አይነ ስውር ነበር የተጠመቀው ከኢትዮጵያ ቅርብ ጊዜ የመጣ ሲጋራ ለኩስልኝ ብሎት ነው የኛው ልጅ መስክሮ ያመጣው 4 ኪሎ እንጀራ ሊገዛ ሲገባ ሲጋራ መለኮስና ለኩስልኝ አይነ ስውር ነው ከኢትዮጵያ ገና ከኤርፖርት መጥቶ ነው ዝም ብሎ አበሾች ጋር ወሰዱኝ ብሎ ሱቅ ውስጥ የተቀመጠው ወንድሜ ይሄ ነገር ግን ይጠቅማል አለኝ አለ ሲመሰክር እንዴ ይጠቅማል ምን ይሰራል ብሎ ነገረኝ አለ በኋላ አንድ ሲሉ ወደ ቤት ወሰደው አደረ ምናምን አለ ሮብ ቀን ነበር ይሄን የሆነው ሐሙስ ሲመጣ ቸርችኛ ጋር ጸሎት አለ እኔ ወደ ጸሎት እየገባው ነበር ድንገት እሱ ስራ ስላለው ባክን ይሄን ሰው አስገባና ጸልይልኛል ወሰድኩት የዛን ቀን መንፈስ ከውስጡ ወጣ ከዛ በኋላ ትምህርት ነው ክላስ ነበር የማክሰኞ ከተን ነው ተማረ 6 ወር ሙላው ተጠመቀ የጥምቀቱ ጊዜ ፌብሩዋሪ 8 አንዱ መስካሪ እሱ ነበር ማይክሮፎኑን ተቀበለና እንደዚህ አለ ወገኖቼ በልጅነቴ ለልመና 2 አይኖቼን ያጠፋው ከሌ የምትባል ዛሬ ምርህት አድርጌልሃለሁ አለው ሰማይን ሲሰማ ወገኖቼ ቸርች ይሄ ነው ነሽሯ ቸርች ስታድን ቸርች እንደዚህ አይነት ምስኪኖችን ስታመጣ ይቅር ማይሉ ሰዎች ይቅር ሲሉ ንስሐ ሲገቡ ተስፋቸው ሲለመልም የስጋ አይናቸው ቢታወርም የውስጥ አይናቸው ሲበራ ዛሬ ቲክቶክ ላይ ዘምራል ያሉ ይነግሩ ነበር ነየው በመሰሉ በጣም ነው የገረመኝ የሚጎለውን ነገር አዋተን አሁን ሰሞኑን ያነ ሰወራን ትምህርት ቤት ሄዷል ለዚህም ፐርፐስ ስለሆነ የመጣው 8 ወር ጥምቀቱን ጨርሶ ልክ ዲሳይፕልሺፕ ጋር ሲደርስ ነው ወደዛ የተላከው ቸርች ነው ነሽሯ ማን ያድንላችሁ ያንተን አጎት ያንተን ወንድም አንድ እህት አሁን አገር ቤት ነችና በቃ አንድ ቀን እያለቀሰች ደወለች የድሮ ቸርቻችን ሆነን ነው ምን ነው አልኳት አጎቴ ሊሞት ነው አለች አጎቴ ሊሞትብኝ ነው እንዴ ታዲያ አንድ ነገር አታረጊም አትጸልይም አትነግሪው በስልክም አረኔ ፈራዋለሁ አለች በጣም ያስፈራበስ በቃ እየገረፈን ያደግን እንዴት አርጌ እሱ ነገር በቃ እንደው ለለምን ችግር የለውም ስልኩን ስጭኝ አልኳት ደወልኩ ወገኖቼ ጌታን ተቀበለ መሞት አይቀርም ሞቷል ጌታን ተቀበለ
አንድ በካሜራው የሚያገለግል ወንድማችን አለ አሁን ሲልቨር ስፕሪንግ ላይ ወገኖቼ ቤተሰቡን ይፈራል ሐሙስ ይመጣል ይጮሃል ይጸልያል ከኔ ጋርም ጥቂት ትምህርቶች እየተማርን ነበር ለምን አትነግሩ እናቴ ታማለች አለ ካንሰር ታማለች ደግሞ የሰሞኑ በጣም አስጨናቂ ነገር መድኃኒት በቃ ከዚህ በኋላ ምንም አንሰጣቸውም ብሎ አሁን ቤት ተቀምጣለች ልትሞትብኝ ነው አለ ከዛ በኋላ ባይብል ስተዲዎቹ የሚጠይቁበት ቀን ነበር አንድ ወንድም ደወለልኝ የዛኑ ቀን ማታ ሁሉ ነገር ተውኩና ሄድኩኝ አሁን ይሄ አንድ ወር ያልሞላው ታሪክ ነው መነግራችሁ ሄድኩ ሲሄድ እንደውም የነዮቤ ነው አለ ባይብል ስተዲው ራሱ ሁለተኛ ጊዜ ሄዳችሁ ጸልያችሁ ወገኖቼ ወጣቶቹ ተሰብስበው እኔም ወዳለው እሱን ነገር ከገዛችሁልኝ ጥሩ ነው ይሄን ሳምቡሳውን ጮርናቄ ይሄ ቆቆር ምን ነው አለ እሱን በሻይ ይበላሉ ይጫወታሉ እዛ ማዬ እዚህ ጋራ ነጭ ልብስ ለብሰው በቃ የሚሞቱም አይመስሏችሁ ሶፋው ጥግ ላይ ተቀምጠው መዝሙር ተከፍቷል በቲቪ ቁጭ ብለዋል ተክሰዋል ገባው ከዛ ወንድሜ ጋር እሱ ተቀላቀለ እኔ ልነግራችሁ አልችልም ቀን እንደውም ጾሜም ነው የመጣሁት በቃ አንድ ነገር ማድረግ አለብን ብዬ እንዲህ ያለቀሰ ይሄ ልጅ ከዛ በኋላ ገባው አጠገባቸው ተቀመጥኩ አንድ 10 ደቂቃ አወራዋቸው ባክብሮት በሚገባቸው ቋንቋ ወገኖቼ ፋይናል የሆነውን ነገራችሁ ጌታን አሁን ይቀበላሉ አልኳቸው አዎ አሉ ከዛ በኋላ ጆሲ ነበር ጠራሁትና በዛኛው ጎን ቁም አልኩት ተንበረከኩኝ እኔም ምሎትም ብሎ አልኩ ንስሐ ገቡ ስታውን በህይወት አሉ በቃ ምን ፈልጋለሁ አለ መጨረሻ ሲሸኘኝ በቃ አለ አሁን በትሞትም ይፈልጋው ነው ይሄ ነው ክርስትና ሌላ ነገር ይሄን ሳንተነፍስ እናቴ ትሞት እኔ ጴንጤ ነበርክ እንዴ እየተባልን እኔ አላቀም ነበር ይሁሉ ነበርክ ሳያስታውቅብን ቡድሃን ነው ሞርሞን ነው ምንም ሳያስታውቅብን አረ ያስታውቅብን አረ ስለኛ የተዋረደው ጌታ አረኛ እንዋረድለት ውርደትም ከሆነ ምን ውርደት አለ መጀመሪያ ምን ክብር ኖሮ ነው ውርደት እኮ መጀመሪያ ክብር የነበረው ነው ካመድ ያነሳን እሱ ወገኖቼ የያንዳንዱ ሰው ስራ ነው የያንዳንዱ ሰው ድርሻ ነው ለስድስት ሰው ለምናምን ሰው ለነዌድ ምናምን የምትተውት ነገር አይደለም እነ ማክስ የሚሮራጡበት ነገር አይደለም እግዚአብሔር ዘመንን ይባርክ ማክስ አይመስላችሁም በጣም ብዙ ስራ ከኔ ጋር ምን ሰራውን ስለማቀ ነው አገር ቤት ጥግ ድረስ አሁን ድሬዳዋ ሐረር ራሱ ሲሄድ ስንት ምን ያልቀየርነው ነገር አለ ከሱ ጋር ይሄው ለፋሲካ ሰሞኑን እናተማለን በየአመቱ ላለፉት 6 አመታት ምናምን እንሰጣለን እንኳን አደረሳችሁ ክርስቶስ ከሞት ተነስቷል የሚል ነው እዩት ታቆታላችሁ እዚህ ውስጥ የንስሐ ጸሎት አለ እዚህ ጋር አለ ይሄንን አትመን በነፃ ነው የምንሰጠው ኢትዮጵያ ውስጥ ለገና ጊዜ ደግሞ ታተመው የሚሰጣል አሁን ኢትዮጵያ ውስጥ እኔ የገና ሰዓት ስለሆነ ሄድኩት ይሄንን አድርሰን በድሬዳዋ በሐረር አዳርሰን በአዲስ አበባ በአብያተ ክርስቲያናት ሁሉ በየአመቱ እየታተመ ነው የሚሰጣቸው እሱ ነው ይሄን ዲዛይን የሚሰራው ጽፎች ልክለታለው ዲዛይን ይሰራል እዚህ እናትማለን እዛ እናትማለን በስውር ብዙ ሰው እየዳነ ነው ከዛ ደግሞ ታንክስ ጊቪንግ ሲደርስ እሱ ደግሞ እዚህ ምዕራባውያን አካባቢ ነው ይሄንን እንሰጣለን ቅይር ዘዴ መቀየር በቃ የሁላችሁ ውስጥ የእንግሊዘኛ የጸሎት ይሄው እዚህ ንስሐ የሚገቡበት አለ በነፃ እንሰጣለን ቴብላቸው ላይ ያረጋሉ እኔ እንደውም አዲስ አበባ ሰው ማረጋው ነው ትራፊክ የበዛበት ቦታ ላይ ቆማለሁ እንኳን አደረሰው እንደም ይያሉ ታክሲው መስኮት እየከፈቱ ነው የሚወስዱት ለአንድ ቀን ይሄን ነው የምሰራው ወገኖቼ አሁን ደግሞ ይሄ ዝምዛም ቤት የሚገዙ ሰዎች ስላሉ የመኖሪያ ቤት ምዝገባ ጎበዝ ጌታ ይባርክ ማክስ በእውነት መስቀል የለው ምን የለው ዝም ብሎ የሪል ስቴት ዛ ሮፓክ አካባቢ ያለ አይደለም ከዛ በኋላ እዚህ ሲልቨስፒን በጣም ነው የሚወዱት ያው ሰው ቤት መግዛትም መስራትም ሪል ስቴት ስለሚፈልግ ልጅ የት ነው ይሄ ቤት ይላሉ ነው ጠጋ እንበል የት ነው ይሄ ነገር ይላሉ ምዝገባ ነው የሚለው የመኖሪያ ቤት ምዝገባ ይላል ነው ተመዝገቡ ብዬ ጥግ ላይ ቤቱ ግን ሰማይ ነው እላቸዋለሁ ቤቱ ሰማይ ነው በአባቴ ቤት ብዙ መኖሪያ አለ ይላል አለው ቶይ እዛ ክፍል አለው ቶይ እዚህ ምዛም ባይኖርት ችግር የለው ሆምለስ ብንሆን እዚህ ችግር የለው ላይ ግን ዘላለማዊ ነው ብዬ ነግራቸዋለሁ ይሄው በቃ የተሰራው ስራ ይሁን ጂፒኤስ ምናምን ስለምትወዱ ይሄው ዘዴ ተመልከቱት ይሄ ተማሪዎች በኤቢኤስ አንድ ተማሪ ነው ይሄን ዲዛይን የሰራው ይሄውኛ አተመን እንጠቀምበታለን እንችግራለሁ በማንንም ይሰራ ደሞ ሰው ሲጠፋ ምናምን አፋልጉኝ በጣም አይደለም ይደረው ይሄው አፋልጉኝ ደሞ በሶስት እንትን ይሁት በቃ አፋልጉኝ ምን ጠፍቶ ነው ይላሉ አንተ ነው የጠፋው ምናልባት
እግዚአብሔር እየፈለገህ ነው። ይሄ ነው ስራ። አንተኔ የጠፋሁ ምናልባት እግዚአብሔር በጣም ፍለጋ ላይ ነው። የእውነት ነው የምነግራችሁ። ደሞ ይሄ ምናምን ሀገር ቤትም ስንሄድ ሴል ምናምን ቀይ ቀይ እንወዳለን አይደለም? ይሄው ደሞ ቢግ ሴል 100% አመጣን ደሞ በዚህ በቃ እኛ ዘዴ ያልቅብን። ይሁት በቃ በ3 ፔጅ አለው ታላቅ ቅናሽ ይላል። በቀይ ነው ኤክስትራ 100% ይላል። ምንም እንደዚህ 50% እንኳን ቢግ ነው አይደል? እዚህ ታውቃላችሁ 100% ምን ይሆን ይላሉ። ያው መስቀል የለው ቤተክርስቲያን የለው ዝም ብሎ ቢግ ሴል ነው የሚለው። ከዛ በኋላ ግን 100% ቅናሽ ክርስቶስ ደም የከፈለለት ነገር ብቻ ምንም የለም። እሱን ነው የሚያወራው። ወገኖቼ እነዚህ ዘዴ የቀያየርን አሁን ደግሞ በኖት አሳትም የመጥቻለሁ በብር ኖት ላይ ሰሞኑን ኤስኤምቲ የዮቤ ክላስ ላይ ገብቼ ወደ 50 ሰዎች እያስተማርኩ ነበር ከሀገር ቤት ከተመለስኩ በኋላና ከጨረስኩ በኋላ አሁን ዛሬ ሸልማቸዋለሁ። እኔ ሀብታም ሰው ነኝ በሉ አሁን 100 ብር ሰጣቸዋለሁ። ሰው ሄዳችሁ ጋብዘው አልኳቸው። 100 ብር ሰጣቸው። ደስ አይልም? ግን ትንሽ ያዘኑት የኢትዮጵያ 100 ብር ነውና ምንድነው ላው ላይ የኢትዮጵያን በቀራሱ ኖቱ ነው። ከጀርባው የንስሐ ጸሎት አለው። ሲጋር ደግሞ ይሄው ክርስቶስ ዋጋ ከፍሎልሃል የሚል እና ጠበም እንደ ተጠቀምኩት። ሄዳችሁ አንድ ሰው ሻይ ጋብዙ ማለት ነው። ያን ብር ይሰጡታል ይናገራሉ ማለት ነው። አይለቅብን ሰው እናድን ሰው እናትርፍ ሰማይ ደስ ይበለው ሰው ከሲኦል ይለቅ ሙልጭ ይበል። ሰው ሲኦል እየገባኛ እዚህ 30 ደቂቃ አምልኮ ምን ይሰራል? ምንም ሰማይ የማይገባ ያላስመዘገብነው ሰው ወገኖች እስቲ በስማችሁ ስንት ሰው አላችሁ እናንተ? ስንት ሰው በእናንተ ድኗል? ስንት ሰው በእናንተ ተመስክሮለታል? ስንት ሰው በእናንተ ተነግሮታል? አንድ ጊዜ አንድ ጫወታ እየተጫወቱ ልጆች አንድ ጉድጓድ ተደረመሰ። ያው ታውቃላችሁ ቴሌ ምንም ይቆፍረዋል ኢትዮጵያ ውስጥ እና በጣም ትልቅ ጉድጓድ ነው። እነሱ እየተጫወቱ ይያለ መሬቱ ተናደ። ወደ 10 ምናምን ልጆች እዛ ውስጥ ገቡ። በኋላ ሲቆጠር ነው ግን ማን እንደገባ አይታወቅም። የማን ልጅ እዛ እንደሚጫወት አይታወቅም ነበር እስኪታወቅ እስኪወጡ ድረስ። በህይወት የተረፈው ተርፎ ብዙዎቹ አልቀዋል። ነገር ግን ይሄ ወሬ ከተሰማ በኋላ ወደ መንደሩ ብዙ ሰዎች አካፋ ዶማ ያያዙ አሬውነ መሬት ተደርምሶ ልጆች ወጣ። የማን እንደሆነ አይታወቅም። እየተሯሯጡ አንዱ ዝም ብሎ ጎረምሳ ነው። ምንድነው ህዝቡ የሚሯሯጠው ያለ እጁን ኪሱ ከቶ ቆሟል ማለት ነው። አንድ ትልቅ ሰው እየመጡ አንተ ጠሩትና ምንድነው የምትሰራው እዚህ? እንጃ አይደው ነው ፒፕሉ እኮ ወደዚህ ይዞራል አለ። ታዲያ ምንድነው በለሄዳ አታጣራም? አብረህ አትሯሯጥም? አብረህ አካፋ ይዛ አትሮጥም? አንድ እኮ ጉድጓድ ውስጥ ከገባው ውስጥ እኮ ትንሽ ወንድምህ ከሌ ያንተ ወንድም ነው አሉት። ብሎ እንደገና ተነስቶ መሯሯጥ ጀመረ። ግን ልጁ ሞቶ ነበር። ምናልባት ቢሮጥ ያተርፈው ነበር። ቢሮጥ ባይቀልድ ወገኖቼ ስንቶቻችሁ ናችሁ የሚሰማችሁ? ለሆነ ሰዎች የሚሰማ ለሆነ ነገር ማይሰማ አይደለም። ቀል አይደለም። ሰው ሲሞት ሀገር አይደለም የሚቀይረው ዘላለም ነገር ውስጥ ነው። ዘላለም ነገራቸው ነው እየተበላሸ ያለው። አንተ አለህለት ብርሃን አብራ። ለተወሰኑ ሰዎች ጨውና ብርሃን ናቸው አልተባለም። ክርስቶስ ያላችሁ እናንተ ሁሉ የዓለም ብርሃን ናችሁ። እጆቻችሁን ቀኝ እጆቻችሁን ዘርጉና ኢየሱስ ክርስቶስ ያድናል በሉ። ኢየሱስ ክርስቶስ ከዘላለም ሞት ያድናል በሉ። ይሄ ከብዶኛል የሚል ሰው አንድ ሰው እጁን ያሳይ። ይሄ አሁን ያልኩት እኔ ማለት አልቻልኩም። በጣም ትንሽ ወሰብሰብ አለብኝ። ዕብራይስጥ ሆነብኝ አለስ። እስቲ አንድ ሰው እሺ ሁሉም ሰው ካላቃተው አንዴ እንበል። እጆቻችንን ዘርጋና ኢየሱስ ክርስቶስ ከዘላለም ሞት ያድናል። ዋው! ይሄንኑ ቦታ ቀይሩ። በቃ አሁን ስካይ ላይ መሄድ ነው። ይሄው ስብከቱን እንችላችኋል። ይሆናል ነው ማለት በቃ ስብከቱ ይሄ ነው። ውስብስብ አይደለም። ኢየሱስ ክርስቶስ ከዘላለም ሞት ያድናል። ወተን የምንለው ይሄንን ከዚህ ይችላችኋል ማለት ነው። ያቃተው ሰው እጅ አላየው። እዚህ ሁላችሁም ከቻላችሁ ይሄንን ወጣችሁ በሉ። አያችሁ ቀላል እንደሆነ ከባድ እንዳልሆነ። ለመጀመሪያ ጊዜ ሳይን ይዛችሁ መቆም ትችላላችሁ። እኛ በብዙ ነገር ባርኮ ባንዲራ አለን፣ ሳይኖች አሉን፣ እንግሊዘኛ አማርኛ በተለያዩ ቋንቋዎች የተሰሩ አሉን። ትራክት መስጠት ትችላላችሁ። ከሰው ጋር ሁለት ነው ደግሞ ምን ፈቅደው ለጊዜው ከዛኛው ሰው መልመድ ትችላላችሁ ምን እንደሚባል። በኋላ ነገሩ የበረታባችሁ ሲመጣ ደግሞ ስፒከር ይዛችሁ ትወጣላችሁ ትናገራላችሁ። በቃ ይሄ ፍርሃት ይወጣላችሁ 5 ቀን ብቻ። ወገኖቼ
ይልቁን ቅድም ስለተናገርኩት ምሳሌ ስለ ቤተሰቦቻችሁ ይግደዳችሁ ይልቁን ስለ ጓደኞቻችሁ ይግደዳችሁ ደውላችሁ ጠይቁ ያልመሰከራችሁለት አብሯችሁ የተማረ ያልመሰከራችሁለት አብሯችሁ ያደገ ሰው ትዝ ይበላችሁ እስከዛሬ አልተጸለየለት ሰው ካለ ጸልዩለት ጌታ ሆይ የዚህን ሰው ነፍስ ስጠኝ በሉና በእግዚአብሔር ፊት ጩሁ ከዛ በኋላ ጨክናችሁ ደውሉ ጊዜ ካገኛችሁ በቅርበት የምታገኙት ከሆነ አግኙ ለዚህ ፐርፐዝ አንድ ጊዜ እንደዚህ አይነት ስብከት ውስጣቸውን ያናወጣ አባት እስከመቼ ለጎረቤቶታ አትመሰክሩም እስከመቼ የሚባል ነገር ውስጣቸው ስለጮህባቸው አንድ ቀን ከ40 ዓመት በላይ ለተጎራበቱት ሰው ይሄዱና አንድ ቀን በሌሊት ዘዴ መጣላቸው በሌሊት 5 AM በኢትዮጵያ 11 ሰዓት ላይ ያ ሰዓት ወይ ዳቦ ቤት ወረፋ ወይም ፋርማሲ ወይም ጸበል የምትሄዱበት ነው ዝም ብሎ ወይ ደግሞ መርዶ ነው ሰው ቤት ዝም ብሎ አይከድም 5 AM ሄዱና አንኳኩ አቶ ገሌ ብሎ ጓደኛቸውን ጠሩ ምንድነው እባክህ ማን የሞተው ንገረኝ አሉ አይ በጀመረ በሩን ክፈቱታል ተዘጋጁ ጋቢዎትን ልበሱና በቃ ከዛ በኋላ ሚስት ምንም ተዘጋጁ ሶፋ ላይ ተቀመጡ በሩ ተከፈተ ይሄ ማን ነው አርዳኛሉ አይደለም ቆይ ቁጭ ባሉአልና ብድግ አሉና ሄዶ እግራቸው ስር ተደፉ ስለ መድኃኔዓለም አሉ ምንድነው መድኃኔዓለም የሚያስጠራ ምንድነው እባክዎትን ጌታን ተቀበሉ ቆይነ ነገር እኔ ስላልገባኝ ቁጭል ለመጀመሪያ አውራ መቼ መድኃኔዓለም ጠርተህብኝ ምንም እንትን ማለት አልችልም እስቲ ቁጭልና አውራ አወሩ 30 ደቂቃ 40 ደቂቃ ቫልና ሚስት የዛቀን ጌታን ተቀበሉ ጋይ ሰለሞን የወንጌል ስርጭቱ መጽሐፍ ላይ ከጻፈ እውነተኛ ታሪክ ነው መነግራችሁ አሁን ከዚህ አገር ወደ ኢትዮጵያ ለወንጌል አገልግሎት ሄዷል ሙቭ አድርገዋል ወገኖቼ እንደዚህ በቃ ዘዴ ፈልጋችሁ ሰው ይዳን በእናንተ የተጠራ እኔ አንድ ነገር ይቆጨኛል አንድ ነገር ለማስደስተኛል አላለው ብዙ ጊዜ ከሲኦል ሆኖ ያ ሁሉ ጊዜ አብረን ተምረን ያ ሁሉ ጊዜ አብረን ስንት ነገር ስናሳልፍ ትንፍሽ ሳትል ዛሬ ለሲኦል አበቃህ አንተ እዛ ገባህ እኔ እዚህ ገባህ የሚል ጓደኛ እንዳይኖረኝ እሱ ነው የሰማው ቀን ወየው አይ ፈርቼ እኮ ብሰድብስ ከዚህ ብሳል ቢል ይብሳል መደሰተው መንግስተ ሰማያት ጋር በጣም በእግዚአብሔር ምህረት ጥቂት ፍሬዎች ካሉ የመሰከርኩላቸው ፍጥጥብዬ በየለቅሶ በየሰርጉ ላይ ሰበኳቸው በየሰፈር እየጠራው በየግደል ያስተማርኳቸው ሰዎች አሉ ኦርቶዶክስ ውስጥ ገብቼ በስውር በየቤቱ ቸርች እንዳይመጡ እንዳይተወቅ ያስተማርኳቸው እነሱ ጥቂት ፍሬዎች ካሉ ጥምጥም ብለው በጌታ ፊት በመላእክት ፊት እድሜ ላንተ ሲሉ መስማት ይናፍቃቸዋል ዘላለማችሁ እንዲያምር መጽደቃችን አይቀርም መዳናችን አይቀርም ግን ከፍሬ ጋር ከአክሊል ጋር ሲሆን በቃ በአባቱ ፊት የሚመሰክርለት ሰው ለወንጌል የሮጠ ሰው ወገኖቼ እሱ ያስፈልጋል አንድ ጊዜ አንድ አይነ ስውር እና ሌላ የቤተክርስቲያን ፓስተር መንግስተ ሰማያት ተገናኙ አሉ የዛኛው በጣም የሚገርም አክሊሎች ነው የተቀበለው ራሱ የተሰራለትን ቤት ያው አንዳንዴ በቤት ይነግሩናል አይደለም ብዙም በዛ እንግዲህ የራሱ መረዳት ቢኖርም የሚገርም ነው ፓስተሩ ደግሞ ምንም ተክሊል ምንም የለው እንዴት ሆነ በላ መልአኩን ጠየቀው እንዴ ራሱን ጠይቀዋል ምን ሲሰራ እንደነበር ጠይቀው አይነ ሰው እዛ እንግዲህ አይነ ሰው የሚባል የለም እና ምንድን ነበር ምድር ላይ ምንድነው ፓስተር ነበር ካለ እኔ ፓስተር ነበር ለምን ነበራል አይነ ሰውር ነበርኩ እንዲሁ ከልጅነት ጀምሮ አይኔ ተገርቷል መስራት አልችልም ከቤተሰብ አንድ ሰው ትንሽ ልጅ ድንጋይ ላይ ያስቀምጠኛል አስፋልት ዳር ሰው የሚበዛበት ጋር እዛ አቀመጥና ለምናለው በኋላ ግን እኔ ሎተሪ ምንም ሰው ይሸጥ የለ ሎተሪ ይላሉ አይነ ሰዎች ስሰማ እኔ ደግሞ እንደው ድንገት የገባኝና ልቤ ውስጥ የገባውን ክርስቶስን ለምን ከቤተ ክርስቲያን ትራክቶች ያስፈቀድኩ እዚሁ ጋር ልሰጥም ብዬ ለማአት ሰው ነው መሰጠዋል እስኪሞት ድረስ ድንገት አንድ መኪና ወጥቶበት ነው ከመንገድ የሳተ አይነ ሰውሩን ገሎት እዛ ሄደው ይሄን ያቅ ነበር ነገረው ድንገት ነው ወደዚህ የመጣው ድንገት ራሴን ሰማይ ያገኘውታል ግን ብዙ ሰው ከዚህ አይነ ሰውር እጅ ሎተሪ ሳይሆን ትራክ ተቀበሏል አንዳንዱ ሰው እስር ቤት ከገባ በኋላ ድኖበታል አንዳንዱ ቤት ከገባ በኋላ ልባቸው በመንፈስ ቅዱስ ተነክቶ ንስሐ ገብተዋል ይሄን እግዚአብሔር ያቃል
ልፋታችሁን ያቃል ስትሮጡ ያቃል ጥማታችሁን ያቃል ጸሎታችሁ ሲቀየር ያውቃል የልባችሁ ሞቲቭ ይቀየር እኛማ ስንተም ኖርን ምን እንሆናለን 99 ምን ይሆናል ድራማ ባይሰራለት ምን ይሆናል ከኢትዮጵያ አገልጋይ ባይጋበዝለት ምን ይሆናል ትንቢት ባትሰሙ ምን ትሆናላችሁ ምንም አትሆኑም የገባው ገብቶታል ብትወጣ ከ40 ጫማ ላይ ያለ አውሮፕላን እየሄደ ብሏል አንድ ወንድም ጌታም መተው ማለት 40,000 ጫማ ላይ ያለ አውሮፕላን ላይ ወራጅ አለ ብለህ እንደመወረድ ነው አለ የት ነው የምትወርደው የትም አትወርዱም ጌታም መተው አትሞክሩትም ግን ወገኖቼ በእናንተ ሰው ይዳን ያልዳኑ ሰላም ሚናፍቃቸው እንቅልፍ ሚናፍቃቸው በርካቶች አሉ አንድ በመሐላችን የዳነ ወንድም እንደዚህ አለ አንድ 3 አመት ይሆነዋል ወገኖቼ ማንንም እኔ ያለውበት ቺካጎ ነው የተማረው እዚህ በቃ ቤተሰብ ሁሉ የቄስ ቤተሰብ ነው ወገኖቼ ማንንም ሰው የቄስ ቤተሰብ ስለሆንኩ ሊነግረኝ ማንንም ሰው እንኳን አይደፍርም ማለት በቃ ጠጣለው አለ እዚህ ሜሪላንድ ዲሲ ላይ ጠጣለው መጨት በቃ ስራውን ወጣው አለ መጨረሻ ላይ ዋን ዌይ ቆረጥኩና እንደ ረፍት ካገኘው ብዬ እንዳልመለስ ዋን ዌይ ቆርጬ ኢትዮጵያ ዝም ብዬ ልሄዳል በልጅነቱ የመጣ እዚህ ያደገ ልጅ ነው በቃ ግን በቃ አትሊስት እዛ ልሄዳል ትኬቱን ቆርጬ በቃ የመጨረሻው መጠጥ ለጠጣ ገብቼ ካለ እስቲ ካለ ንካኝ አድነኝ አልቋል እዛ ባልኮኒ ላይ ተቀምጦ ወገኖቼ ምን እንደነካኝ አላቀም እዛው ሆኜ ድንገት ከዛ ባለጌ ወንበር ከምትሉት ወረድኩ ተንበረከኩ ምን እንደነካኝ አላቀም ተነስቼ ወደ ቤት ሄድኩ ለመጀመሪያ ጊዜ ተኛው ጣዋት መጠጡም ማጨሱም ማስጠላኝ ይሄው በእኛ ቸርች ያገለግላል ራሱ ክርስቶስ የነካው አንድ ቤተሰዳ አካባቢ የምትኖር ሙስሊም ሴት አንድ ጊዜ ማክሰኞ ትምህርት እዚህ ላስተምር መጥቼ ተደወለ አንድ ጓደኛዋን ፖርትላንድ የምትኖር ሴት ነች የደወለችው በጣም ሙስሊም እኔ ቤተሰባውን ሁሉ አግኝቻለሁ ኢትዮጵያ ውስጥ እሷ ከዳነች በኋላ እናቴንም ወንድሜን መስክር ብላ ዶክተር ወንድም አላት ከጥቁር አንበሳ አስወጥቼ ነግሬያቸዋለሁ ቤቷ እዛ ሲኤምሲ ነው ቤታቸው ሁሉ ሄጄ ለእናትየው ለባሏ ነግሬያለሁ ወገኖቼ እሷ ድና በህልም ነው ማንንም እሷ ሊናገራት አይችልም አሁን ያንጋዳል ተጋታ አገልግላለች አሸር ታረጋለች ወገኖቼ ኢየሱስ ራሱ ነካት እናንተ መስካሪዎች በእናንተ ይለፍ እግዚአብሔር ይጠቀምባችሁ ሰው ያድንባችሁ ሰው ያትርፍባችሁ ስራችሁን አትዘንጉ እግዚአብሔር ይንካን አሜን ሃሌሉያ ስለዚህ ወደ 15 ጥቂት ለበልና እንጨርስ ይህን ምሳሌ ነገራቸው እንዲህ ሲል 100 በግ ያለው ከነሱ አንዱ ቢጠፋ 99ን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልግ የማይሄድ ከናንተ ማን ነው ይላል መፈለግ መሄድ የሚሉ ነገሮች ባገኘው ጊዜ ደስ ብሎት በጫንቃው ይሸከመዋል ወደ ቤትም በመጣ ጊዜ ወዳጆቹን ጎረቤቶችን በአንድነት ጠርቶ የጠፋውን በጌን አግኝቻለሁና ከኔ ጋር ደስ ይበላችሁ እላቸዋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ይሄን አብረን ብንል ደስ ይለኛል ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ እንደዚህ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል የሰማይ ደስታ አንተ መኪና ምንም አይነት መኪና በትገዙ ምንም አይነት ቤት ቢኖራችሁ ምንም አይነት ውድ ቃጃችሁ ላይ ቢኖር በሰማይ ደስታ የለም በሰማይ አንድ ነፍስ ሲመጣ ዋው የሰማይ መደነቅ ይሄ ነው እግዚአብሔርን ታስደንቁ ትፈልጋላችሁ እግዚአብሔርን ሰርፕራይዝ ማድረግ ትፈልጋላችሁ ነፍስ አምጡለት ሰማይ ይስቃል በመላእክትም ይላል አንዳንድ ቦታ እግዚአብሔር የተመሰገነ ይሁን ይንካን እግዚአብሔር በነፍሳት ፍቅሪን ደፈን እግዚአብሔር ከማለፋችን በፊት መክሊታችን እንድናተርፍ እንድንሰበስብ የብዙ መክሊቶች የብዙ ሽልማቶች ባለቤቶች እግዚአብሔር ያድርገን ይንካን ወገኖቼ እግዚአብሔር የተመሰገነ ይሁን ህይወታችንን ለጌታ እንስጥ አንድ ጊዜ አስፈቀዳችሁ ውጡ ቅርብ ጊዜ በሲልቨር ስፕሪንግ ሰዎችን ጠራ ነበር በዚህ ኤስኤምቲ ክላስ ሰርቪንግ ሚኒስትሪ ትሬኒንግ ላይ የሚወስዱ ሰዎች አሉ በዲሲፕልሺፕ አሉ ጉባኤ ላይ ነው 2 ሳምንትም የተናገርኩት መጡ አሁን ወደ 15 ሰዎች እንደገና 20 ምናምን ነበር እንደገና 15 ምናምን ሰዎች ጆይን አድርገው ነው ለነገሩ እኔ 30 ምናምን ሰው ስላገለገለ ገናም አልደነቅ የኔ ጥማት አዲስ ልደትስ በሙሉ ወንጌላዊ መሆን አለበት የሚል ቤተሰቡን ማዳን አለበት ጓደኛውን ማዳን አለበት ለሆኑ ሰዎች የሚሯሯጡበት በፍጹም አይደለም
ሁሉም ሰው በሚችለው በሳምንት ውስጥ የሆነች ሰዓት ወጥቶ ስታርባክስ ውስጥ መስክሮ የሚገባ ትውልድ የሆነ ሰዓት ገበያ ሄዶ ለአንድ ሰው ለሁለት ሰው መስክሮ የሚመጣ ባልና ሚስት ሆናችሁ መሄድ ይችላልላችሁ ጓደኛሞች ሆናችሁ መሄድ ይችላል ብዙ ነገር እያደረግን ነው ለብዙ ነገር እንወጣለን ውጪ ስለዚህ አንድ ነፍስ አድነን መስክረን አጥቂሰኛን ድርሻ ተወተን ያን ሰው ስልክ ይዘን ቤት ገብተን ጸልየን ምን በላው ራት እንዴት ይጣፍጣል አንድ ሰው አሁን ይሄን የሚያረጉ ሰዎች ሲልቨር ስፕሪንግ እየበዙ ውጥት ይላሉ አንዳንዶች በልደታቸው ሲያረጉ ለልደት ምን ልግዛልህ አለችው አንዱ ለባሏ እኔ ደስታዬ በዛሬው ቀን አብረን እንውጣና ለአንድ ነፍስ መስክረን እንግባላት ልደታችሁን እግዚአብሔር ይቀይረው ሰሞኑን ለማክስ አንድ ነገር እየላኩለት ነበር ሰሞኑን ከመንሰራው ነገር ውስጥ አሁን በዚህ አመት ኢትዮጵያውያን ያሰብኩት ምታገቡ ሰዎች ከሰርጋችሁ ጀርባ ላይ የንስሐ ጸሎት ካርዱን እንግዲህ ሼር ማድረግ ነው እኛ አንችልም ይሄን ማሳተም ካላችሁ ሼር እናደርጋለን እንግዲህ ምን ይደረጋል ከፍለፊት ስለመጣችሁ እናመሰግናለን የእናንተ ፎቶ ነው የሚሆነው ከጀርባ ግን ክርስቲያን ስለሆናችሁ ጥቅስና የንስሐ ጸሎት ይኖረዋል ማለት ነው ልደት የምትደግሱ ሰዎች እንቀይረዋለን ግራጁዌሽን እሱ እንደውም የማስተርስ ሚስተር አወጣውበትን እንጃ ሰሞኑን አለኝ ብሏል ከግራጁዌሽኑ ይጀምራል ማለት ነው በቃ ካርዳችሁን ከጀርባ ትቀይራላችሁ የሚመጣው ሰው ያንን ያነባል ዘዴ እየቀየርን እየፈለግን ሰዎችን በዚህ ቢሉ በዚህም ቢሉ በዚህ በሁሉም ቦታ እንመጣባቸዋል በቃ ጥልቅልቅ ለዚህ ነው ያለነው እግዚአብሔር በብዙ ባለሙያዎች ባርኮናል ምንም አራሪፍ ነገር የሚሰሩ ሰዎች እዚህ ካልተጠቀምንበት የት እንጠቀምበት እዚህ ታለንታችሁን ተጠቀሙ አንድ ነገር ልንገራችሁ ወደ ዓለም ሁሉ ሂዱ ይላል እግዚአብሔር ቃል እስቲ ወደ ዓለም ሁሉ ሂዱ በሉ ዓለም የት ነው ያለው እቺን ተናግሬ ልጨርስ ዓለም የት ነው ያለው ዓለም 3.1 ቢሊዮን ህዝብ ኢንተርኔት ውስጥ አለላችሁ እኔ መውጣት ነው መፈራው ቅድም ምትለውም ነገር ገበያ ምናምን ያስፈራኛል ምንም ማትፈሩበት መኝታ ቤታችሁ ሳሎናችሁ ተቀምጣችሁ ለማአት ሰው ምትደርሱበት ሜተር ልንገራችሁ ኢንተርኔት ቲክታክ የምትሰሩ ሰዎች ስሩ አጫጭር ቪዲዮ አሁን እዛ ተለውጠዋል ብዙ ሰዎች እየሰሩ ነው የሁለት ደቂቃ ማይሆን ትሪቡሪ የእንጀራ የቀይወጥ ያልጫው በቃ ሰለቸን እኮ በቃ ተውት በቃ አልጫውን ተውት አሁን ስለ ኢየሱስ ስሩ እውነቴን ነው በልተን ምን አንበስ ምን ልንሆን ነው ከዚህ በላይ እግዚአብሔር ይርዳ ምን በቃኛ ማናቀው ምንም መድኃኒት የለም አትስሩ እሱ አሁን ስለ ኢየሱስ ስሩ አትሊስትኛ እንሙላው ፌስቡካችሁ ሙሉ እኔ 4 የፌስቡክ ፔጅ ነው ያለኝ ታውቃላችሁና በቃ ሳልወጣ ነው ወንጌል የሚጀምር ገና ከመኝታ ቤቴ ሆኜ ጀምራለሁ ማለት ሙሉት እኛ ውዳሴ ማለት እኔ አንዴ ትምህርት ቤት ገብቼ ትራንስፈር ከአዲስ አበባ ዩኒቨርሲቲ ከምናምን ትራንስፈር ነበራቸው ሰው አንተ ስባል የውዳሴ ማርያም ነኝ አለኝ አልኳት ሬጅስትራሯም ማለት ነው እኔ ውዳሴ ማርያም ያጠናሁት ምናምን ያጠናሁት በቃ የዘውራስ ግን እኛ እንኳን እቺን ቴክኒኳን ችለን እንኳን እንደው በቃ ቀየር አድርገን አራሪፍ ነገር አበባ ዙሪያ አድርገን ምናምን ስለ ኢየሱስ መሰክራል እናንተማ ማአት ዲቴል ነው የምታውቁት እዳ አለባችሁ ዋይዝሊ ስሩ ፌስቡክን ሙሉት ቲክቶክን ሙሉት በስናፕቻት ምናምን የምትጠቀሙ ትዊተር የምትጠቀሙ ሰዎች ወደ 500 ሚሊዮን ነው ምናምን አለላችሁ ይሁትስ የፌስቡክ ሁለት ነጥብ ምናምን ቢሊዮን ሰው እዛው ውስጥ አለላችሁ ወደ ዓለም ሁሉ አውስትራሊያ ምናምን ፎርጌት ኢት እዛው ገባ ፌስቡክ ውስጥ ግቡ እዛው አለላችሁ ጧት ያለሱ ከዮሐንስ ወንጌል አለም ብሶ የሚጀምረው ከፌስቡክ ነው የሚጀምረው ያወጣል ቀስ ብሎ ጧት ስክሮል ዳውን ስክሮል ታቃላችሁ በቃ እዛው ዓለም ውስጥ ይዱለት ወደ ዓለም ሁሉ ይዷል ዓለም ውስጥ ይዱለት እግዚአብሔር ይቀየረን ቫይበራችሁ ላይ ቴሌግራም አሁን ግሩፕ አለ ግሩፕ ሰው እኔ የትኛውም ነገር በቃ ተሳስተውም እንኳን ከደውል አለቀላ ትላንት አሁን ስብሰባ ላይ ሆኜ ከአውስትራሊያ ከምናምን እንደዚህ አናባላለሁ እንትና በቃ ምንም አይቀርልሽም እዛው ቁጭ የስብሰባው ተሰብስበናል ዮሐንስ 3:16 ወደ እንግሊዘኛው ሄድኩኝ 3 እንትኖችን ምንድነው ቨርሶችን ኮፒ አረኩና ኮፒ ፔስት በቃ ሶሪ ምናምን በቃ ሶሪ የለም እኔ ቤት ተገባሽ ሶሪ የሚባል የለም በስተት ምናምን ይሄ ስካም ምናምን አለ አይደል በቃ አንዳንዱ ማሽን ነው ምን አገባ ማሽኑ የሚስም ማሽን ነው ምናምን የሚባል ነገር የለም በቃ ተሳስተ እኔ ጋር መደወል የለም ስተት የሚባል የለም ኢየሱስን እንሰብካለን በቃ ከዛ በቃ እንደዚህ ይለቅ 15 ያዛችሁ 16 ያላቆም ብዙ 15 ምናምን አይፎን ያዛችሁ ምናምን ምትቀይ ለዚህ ተጠቀሙበት እነሱም ቴክኖሎጂን ይቀይሩ እናንተም ቴክኖሎጂ ቀይሩ
አፖች ጫኑ ኢየሱስን በቃ እንደዚህ ወታደር የሆኑ ሰው እንዲህ ተነቃቅተን እንዲህ ሰርተን ክርስቶስ ይምጣል እንደፈዘዝን ምንም ሳንናገር ምንም ሳይታወቅ እንዴት ክርስቶስ ይምጣ እንዴት ነው የምንጠብቀው እንደዚህ ወገኖች የማን ዕዳ ነው ለመሆኑስ ምን እኔ የበለጠ የተከፈለልኝ ሌሎችን ነው ወይ የበለጠ የተከፈለላቸው ነገር አለ በፍጹም ይኸውላችሁ በኤስኤምቲ ከሌላ ቸርችኛ ወደ 150 ሰው ተቀላቅሎናል በሲልቨር ስፕሪንግ እና ብዙዎቹን የመጀመሪያ ኤስኤምቲ ላይ እና ዶክተር ይሆን ነው የሚያገኙአቸው ለ3 ወር ተኩል ይማራሉ የኔም የኬም ሴሽን አለን ወደ መጨረሻ ነው ያገኛቸዋል አይለቃቸውም የጻናት ጋር ያስገባቸዋል አገልግሎት ትምህርት ነው የሚማሩ ስለዚህ አገልግሎት ዝም ብሎ ባየር ላይ ሰርቲፊኬት አይሰጥም ግቡ አላቸው ተቀላላ አስፈቀዱ ዛሬ ወደዛ አንገባም ወደ የጻናት ክፍል ነው የምንበታተነው አለ አንዴ ደግሞ ዝናብ ነው ብሎ ሊሰርዙበት በፍጹም ዝናብ የሚባል የለም ወተን መሰክራልናል አሁን እኮ አንድ ወር ከምናምን ታሪክ ነው መነግራችሁ ወጡ ከኔ ጋር እንትና የጃ መጣውላቸው በር ላይ ትራክቶቹ ምኖቹን አቀረብኩኝ ወጥተው 11 ሰው ድኖ ነው የተመለሱት አጨብጭቡ ለእግዚአብሔር ክብር አንዴ ብትወጡ 11 ሰው ብዬ እኔ ሁለተኛው በሳምንት ወይን ነበር ነገርኳቸው አንዴ ብትወጡ 11 ሰው እንዴት እንደሚያስገርም ነግራችሁ አልችልም የሰማይ ደስታ ሰማይ አሁን አዲስ ለት ሁለተኛ ቸርች ገጠል አራጨብጭቡ መላእክቶች አራይልም ለምን መቶ ቸርች አትገዛም አይልም እነዚህ 11 ሰዎች ላይ ግን አንድ ነፍስ ቢመጣ ግን ይሄው ነው መነግራችሁ ደስታው እግዚአብሔር ይንካ እግዚአብሔር ይቀይረን ሲተነሱና እንጸልያለን ኢየሱስ ጌታ